ሰዎች በአርቲፊሻል ኢንተለጀንስ እየተተኩ መምጣታቸው ወደኛ ሀገር መግባቱ ስለማይቀር እንደ ቀልድ መታየት የለበትም። ይህም ቪዲዮ የኔ ስራ በኤአይ ሪፕሌስ አይደረግም ለሚለው ሰው ላኩለት። አፈትልከው የወጡ መረጃዎች እንደሚያሳዩት አማዞን 75% የሚሆነውን ስራውን አውቶሜት ለማድረግና እስከ 2033 ድረስ ያስፈልጋሉ ተብለው የታሰቡ ወደ 600,000 ገደማ ሰራተኞችን በማሽንና በኮምፒውተር ለመቀየር አቅዷል። በሚቀጥሉት 2 ዓመታት ውስጥ ደግሞ 160,000 ገደማ ቅጥረኞችን እንደሚቀንሱ ይገመታል። ይህን የሚያደርጉት ምርቶችን የሚያመላልሱ ሮቦቶችን፣ በፍጥነት እንዲሰሩ የተሻሻሉ ሱፐርፋስት ሳይቶች እና በስራ ቦታ ላይ አነስተኛ ሰዎችን በመጠቀም ነው። ሌላም ልጨምርላችሁ፣ አንድ ከፍተኛ የአሜሪካ ጀነራል በአዛዥነት ደረጃ ውሳኔዎችን ለመወሰን ቻትጂፒቲን እየተጠቀመ መሆኑን ተናግሯል። ይህም ኤአይ መረጃን ከማጠናከር አልፎ ወደ ስትራቴጂ ደረጃ እየገባ መሆኑን ያሳያል። ትላልቅ የቴክኖሎጂ ኩባንያዎች ቅልጥፍና ይሉታል፣ ባለሙያዎች ግን ከፍተኛ የሆነ የሰው ኃይል መፈናቀልና በተለይ በግንባር ቀደም ሰራተኞች ላይ ያልተመጣጠነ ተጽዕኖ እንደሚያመጣ ግልጽ ነው። እንደኔ ሀሳብ ቴክኖሎጂን ቸል አትበሉ። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎ ናፍቴክ